ኦኬ ምን መስለን ፈልገህ ነው? አዎ ምን ነበር ሃይማኖት መጀመሪያ? ክርስቲያን። ኦኬ ኦርቶዶክስ። አዎ እና የዛሬውን ውይይት አይተህ ነው ወይስ እንዴት ነው? ያው ሰው እንዲማር ነው። እሺ ከቤት ውጭ ቁጭ ብዬ ነው ላይ ያለሁት ማለት ነው። ኦኬ እና የዛሬውን ውይይት አይተህ ያው ሻሃዳ መያዝ አለብኝ አልክ? አዎ ማሻአላህ። እሺ ሁሱ አለ ኢንሻአላህ አስቀጥለው። እሺ አብራኝ በለሽ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። እሺ አሁን ያልከው ቃል የሻሃዳ ቃል የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን ያህል ፎሎ አድርጋቸው። እነዚህን ወንድሞች ግሩፕ አላቸው፣ እስላማዊ ትምህርት የምትከታተልበት ግሩፕ ያስገባዋል። እንኳን ወደ ነቢያት መንገድ መጣህ ብለናል። ጥያቄዎች በሚኖሩ ጊዜ ላ እሺ ምን እንታዘዝ አለክስ? ሙስሊም ፈልጌ ነው። እሺ የምለውን ቃል አብረህ እየተከተልክ በል። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ከሰለሙ በኋላ ቸው የሚማሩበትና የሚከተሉበት እዚያ ያስገባዋል። እሺ ወንድም። እሺ አመሰግናለሁ። ፎሎ አድርጌያለሁ ሁሉንም። ናይስ። እሺ ጆት ሰላም፣ እንዴት ነህ? እንዴት ናቸው ወንድሞቼ? ሰላም ነው አልሐምዱሊላህ። እንዴት ነህ? ደህና ነህ? አለን። እሺ የቦስ መስለን ፈልግ ነበር። ትንሽ የቤተሰብ ጫና ነበር፣ ግን ዛሬ ወስኜ ነው። ማሻአላህ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ። ምን አልከኝ? ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ትርጉሙን አሁን እንደነገርከው ነው። ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ልጆቹን ፎሎ አድርጋቸው። አቡከርን ኢስላማዊ የምትማሩበት ግሩፕ ያስገባዋል። ሁሌ ላይፍ ስለምገባ ስለሚገቡ እነርሱም ተከታተሏቸው ትምህርታቸውን። ጥያቄዎች በሚኖሯችሁ ጊዜ ደስ ያላችሁን ጥያቄ መታችሁ በነፃነት መጠየቅ ትችላላችሁ። ወንድሜ ጆ እንኳን ወደ ኢስላም ወደ ነቢያት መንገድ መጣህ እላለሁኝ። አመሰግናለሁ። እሺ ቀጥሉ። የማርያም ወይንም አቤል ሰላም ይሰማል? አቤል ይሰማል። እሺ አቤል ምን ነበር? ሙስሊም ለመሆን ፈልጌ ነበር፣ ሻሃዳ ለመያዝ ነው። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ኢንሻአላህ ትርጉሙ አሁን እንደተናገርኩት ነው። ለአንዳችሁ የተናገርኩት ለሁላችሁም ነው። ኢስላም መጠቅ እያለሁ ኢስላማዊ ትምህርቶችን ልትከታተሉ
ልጆቹን ፎሎ አድርጋቸው። አቡከር ግሩፕ አላቸው። ልጆች ከሰለሙ በኋላ ወንዶችም ሴቶችም፣ ለወንዶች ለብቻ ለሴቶች ለብቻ ትምህርት የሚሰጥበት አለ። እዛ ትገባለህ። እስላማዊ ትምህርቶች መከታተል እየደረሱ የሚገቡ ጊዜ መልካም ጊዜ ወንድማችን። እሺ አይ ቀጥሉ። ይቅርታ። ሰላም አለይኩም። አብዱልከሪም ካለህ አንተም ትበል። እሺ ያው በቃ አንድ ፖይንት ብቻ አለ። እሺ ጆ ሚል አካውንት አዲስ ነው አወቅ። አሁን እንትን ያለ አካውንት መስራት ሁሌ ላይፍ ስለምንከፍት ደስ ባለ ጊዜ መጥተህ መጠየቅ ትችላለህ ወንድማችን። እሱ ያ ማለት አሁን ለምሳሌ ቤተሰብ ውስጥ የሆነ ማለት ይሄንን ነገር ካወቁ የግል ጉዳይ በውስጥ በኩል ጻፍልኝ። በውስጥ በኩል የግል ሳይሆን አይደለም፣ ጥያቄ ነው። እቺን ብቻ ነው መልሰህ፣ ችግር የለውም። ትከተል ጆ ትከተል። ማለት ይሄንን ነገር እነሱ ሳያውቁት ማድረግ እችላለሁ ወይስ አልችልም? ማለት እነሱ ሳያውቁት ትችላለህ። እነሱ አይጠበቅባቸውም፣ ችግር የለውም። በግልህ አንተ በአንተና በአላህ መካከል ብቻ ነው ይሄ ነገር የሚፈለገው፣ በአንተና በአላህ መካከል እንጂ ቤተሰብ የግዴታ ማወቅ አይጠበቅበትም። አንተ በብቻ ማንም ሳያይህ አላህን መገዛት ትችላለህ። እና ያን ለማድረግ እስላማዊ ትምህርቶችን ይበልጥ እንድትማር ወንድሞች እዚህ ሁሉ ያስገባዋል። ፎሎ አድርጋቸው። በተለይ አቡከርን። እሺ ሁሉንም ፎሎ አድርጌያቸዋለሁ። እሺ ወንድሜ እንኳን ወደ ታላቁ የነቢያት መንገድ ወደ እስላም መጣ ብለናል። መልካም ጊዜ ይሆንልህ። እሺ ፋሽን ሰላም ነው፣ እንዴት ነሽ? ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ። ማን ነው? አለን እግዚአብሔር ይመስገን። እሺ መቀበል ፈልጌ ነበር። ዛሬ እየሰማሁት ነበረ። ደስ የሚል ፕሮግራም ነበረ። ትምህርት ያው መውሰድ ያለብንን ትምህርት ወስደናል። ትምህርት ነኝ በርታ። መልካም። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ ወንድሞች። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ ደስ ይላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ላይ ያሆኑ እነሆ ከአላህ ሙሐመድም የአላህ መልእክተኛና ነብይ ናቸው ብሎ እመሰክራለሁ ማለት ነው። ኢስላማዊ ትምህርቶችን እንድትከታተይ አድሚኖች ያናግሩሻል። በውስጥ ፎሎ በተለይ በአካል በምታገኛት ስለ ሶላት አሰጋገር ታስተምርሽና ሶላት መስገድን ትጀምራለሽ። ስምሽ ማን ነበር? ሀና ነበር። ሀና። እሺ ሀና ችግር የለው ስሙ። የምንወዳት የምናከብራት የእናታችን የመርየም ዓለይሃ ሰላም እናት ነች። ሀና አላህ በጣም ያወደሳት ያከበራት ታላቅ ሴት ነች። የድንግል ማርያም እናት ነች እና የእሷ ስም ነው። ባይቀየርም ችግር የለውም። ከፈለግሽ ደግሞ ሐናን ብትይ ወዛ ነው፣ ችግር የለውም። እንደተመቸሽ ስሙ መቀየር ግዴታ ይሆናል። አመሰግናለሁ። ፎሎ አረጋቸዋለሁ። እሺ ሀናና ሰላም። ሀናና ነው የሚለው። ሰላም እንዴት ነሽ? ደህና ነሽ? አለሁ ደህና ነኝ። አለን። እሺ ደህና ነሽ? እኔም ሻሃዳ ፈልጌ ነው። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ እሱን ላስብለውና ትርጉሙን እና ምን ማድረግ እንዳለባችሁ እነግራችኋለሁ። በአጠቃላይ ለሁላችሁም። ወንድማችን አንዴ የተናንሳ ሰላም፣ እንዴት ነህ? ሰላም ነው አለ አልሐምዱሊላህ። እሺ ወጥቷል መሰለኝ። እሺ አሁን ትርጉሙን አዳምጪኝ። እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው።
እንዳልኩት ቅድም ስናገር ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ ታስተምርሽና ሶላት መስገድ ጀምሪ። ለዚህ ላመንሹ ለአንድ አምላክ ለአላህ ስብሐነ ወተዓላ ነው የሚሰገደው። እንዲሁም እስላማዊ ትምህርቶች እንድትማሪ ግሩፕ ያስገቡሻል። በውስጥ ሴት አድሚኖች ያናግሩሻል። ግሩፕ ትገቢያለሽ፣ ትማሪያለሽ። ጥያቄዎች በሚኖሩሽ ጊዜ ደስ ባለሽ ጊዜ መተሽ ማንኛውንም ጥያቄ መጠየቅ ትችያለሽ ማለት ነው።